ጀነኑ ጀነኑ ሳላይ ታለቀቀ ያለው የሕክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ሕክምና አሟል ተብሏል። ሰውነቴ የምንመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው። ማስተር አብነትን እባካችሁ እያንዳንዳችሁ ኢትዮጵያውያን ማስተር አብነትን ጸሎት አድርጉ። እሱ በጣም አንተ እንደው አደራ ልብህ እንዳይቀየር አልኩት። አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ሰላም እንዴት ናችሁልኝ? የምወዳችሁ ቤተሰቦቼ እጅግ በጣም ብዙ ሰዎችን እያስጨነቀና እያሳሰበ ያነጋገረ ያለው የማስተር አብነት ድንገት መታመሙን የሰማንበት ዜና ነው ማለት ነው። ቤተሰቦቼ በጣም ከብዙ ሰዎች ፍቅር እንዳለው በጣም ብዙ ሰዎች እንደሚጨነቁበት ያየንበት ሆኗል ማለት ነው። ቤተሰቦቼ በሌላ ጉዳይ ፓስተር ቸሪ እና ሌሎች አነጋጋሪ ጉዳዮችም አሉ ማለት ነው። ቤተሰቦቼ አብረን እንቆያለን። ማስተር አብነት አሁን ካስተላለፈው መልእክት ጀምረን ያሉትን ነገሮች አብረን እናያለን። ወደ ጉዳዩ እንግባ ማለት ነው። ቤተሰቦችን እንመለሳለን፣ ሐሳባችንን እንሰጣለን። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የሕክምና ክትትል እያደረግኩ ነው። ቀጣይ ያለው የሕክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ሕክምና አደርጋለሁ። ውጪ ድረስ የሚያስኬድ ጋይስ በጣም ከባድ ነው ማለት ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ የምንመነ ነው ሄደው ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ። ኢትዮጵያ ሞጣ ጀግና እኮ ኦሮሞ፣ አማራ፣ ትግሬ አትበል። ዝም ብሎ ነው የሚለፈልፈው እንጂ ውስጡ ምርጥ እኮ ነው። ሞጣ እውነት በጣም መልካምና ደግ ሰው፣ በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆ ማከተኛ አልጋ ላይ ለምንድን ነው መላዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆንም? አያገባኝም። ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ፣ አሁን ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ክፈትና ቅዳሜ በራሱ ግን እሱ የፈለገ አይመስለኝም። ገንዘብ ውጭ ሀገር ከሆነ ገንዘብ ግድ ነው ያስፈልጋል ብዬ ነው ማስበው። ማስተር አብነት አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያው አምጣው ወደ ውጭ ሀገር። ለምን አሜሪካ ይሆን እናሳክሟል፣ ይታከማል። ልክ ነው። ሞጣ እንደሱ ያለውን ደብቀው መልካም ሰው አባረው። ግን እሱ መልካም ሰው የለመነው ለሌላቸው ነው። አጥቶ አይደለም እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም። ለራሱ ቢሆን ይከብራል፣ ይዘርፋል። ማን ያግደዋል? ዝረፍ ቢል እዚች ጋር አንድ ነገር ለመጨመር ያክል ማስተር አብነት የተናገረው ሙሉን በደንብ ሰምታችሁ ከሆነ እኔ የሚያስፈልገኝ ጸሎት ብቻ ነው እያለ ነው ያለው። ስለዚህ ገንዘብ አያስፈልገኝም አይነት ነገር የሚመስል ነገር ነው የሚናገረው። ውጭ ሀገር ከሆነ ሂዶ የሚታከመው ብዙ ወጪዎች ያስፈልጉታል፣ እንዲሁም ከበድ ያለ ኬዝ ነው ማለት ነው። ስለዚህ ገንዘብ መዋጣት አለበት፣ ሰፖርት መደረግ አለበት። ይህንን ሐሳቡን ደግሞ
እሱን የማሳመን ስራ መስራት አለበት ብዬ ነው የማስበው። ከዛ በተጨማሪ ሞጣ እጅግ በጣም አንጀቱ ቀጭን፣ በጣም ሩህሩህ አዛኝ ሰው እንደሆነ የጨነቀለት ደራሽ እንደሆነ ያየሁበት ጉዳይ ነው ማለት ነው። ይሄው ማስተር አብነት ሳይቀር ጥርግርግ አድርጎ ሁሉንም ሰው በመሳደብ የሚታወቅ ሰው ነው። ይሄ ማለት ደግሞ ቂም የሌለበት ዝም ብሎ ትኩረትን ለመሳብ ብቻ የሚናገር እንጂ አንጀቱ በጣም ሩህሩህ ሰው እንደሆነ ነው በድጋሚ ያየሁበት። ከዚህ በፊት አንዲት የሸዋ ልጅ አይታችሁ ከሆነ የሸዋ ልጅ ናት፣ የወሎ ልጅ አረብ ሀገር የምትገኝ እህታችን ተፈናቅለው ቤተሰቦቼ አባቴም እንዲሞቶ መሰለኝ እያለች እያወራች ለወንድሞቼ ለማስተማር እየታገልኩኝ ነው በጣም በቁጭት ነኝ ስትለው ሲያለቅስ እንደዛ ሲያነባ ላይ ብላ የተነው ነበር። የዛኔ ብዙ ሰዎች አማራ ስለሆነች ነው የሚል እሳቤ ውስጥ ገብቶ ነበር። አሁን ግን የትኛውም ሰው የማይጨክን ደራሽ እንደሆነ ከውስጡ የምንረዳው ነገር አለ ማለት ነው። ይሄ ነገር በጣም ገርሞኛል ማለት ነው። ሁሉም ሰው እየተረባረበ ነው። እንዲህ ኢትዮጵያውያን አንድ ስንሆን እንዲህ ስንረዳዳ ነው የሚያምርብን፣ ስንከፋፈል አይደለም ማለት ነው። ቤተሰቦች ሌሎቹ የሚሉትን ደግሞ እስቲ አብረን እንፈራው ህመምን ነው። አዎ በእናትህ የምር በጣም ከባድ ነው እና ፈጣሪ ይማረ። በቃ ድንግል ማርያም ትማረ። በቃ ማርያምን ስውሯ ማርያምን የመሰለ የለም ወይ ወደዛ እናትሽን ጸሎትና ዱዓ አድርጉለት። ማስመሰል በኮመንት ማሽቃበጥ ምናምን ሳይሆን ከልባችሁ በምታምኑት እምነት ዱዓ አድርጉለት፣ ጸሎት አድርጉለት እንጂ በኮመንት ማሽቃበጥ አያድነውም። ማስተር አብነት ወንድማችንን አባታችንን የምስኪኖች የድሆች አባት መልካሙን ደጉን እኔ የተግባር ሰው ነኝ። እንደናንተ እንደ ኮመንታተር እንዳንዳንድ ኮመንታተሮች አስመሳይ አይደሉም። በየቤቱ እየሄዳችሁ ስለኮመታችሁ ማለት ያለብሽም እሱ የደረሳችሁለት ይመስል እሱ ያለው ጸሎት አድርጉልኝ ነው። ጸሎትና ዱዓ አድርጉለት በምታምኑበት። ማስተር አብነትን እባካችሁ እያንዳንዳችሁ ኢትዮጵያውያን ማስተር አብነትን ጸሎት አድርጉ። ኤርትራውያንም ይወዱታል ማስተር አብነትን። እባካችሁ ጸሎት አድርጉ። የሆነ ችግር የገንዘብ ችግር የምን ችግር ካለ በራሱ ፔጅ ላይ በራሱ አካውንት መርዳት ይቻላል። ሌላ ሰው እንዳይገባ የሌላ ሰው መቀበጣጠር እንዳትሰው ልታገዙ ሳይሆን ልትበሉ ነው። ስለዚህ የማስተር አብነትን በራሱ አካውንት አግዙኝ ካለ እርዱኝ ካለ በሱ ወንድማችን እንረዳ። እርግጠኛ ነኝ ብዙ ሆስፒታል ኢትዮጵያ ውስጥ ብዙ ሆስፒታል በነፃ ያክሙታል ብዬ አስባለሁ። ኢትዮጵያ የደጋጎች ሀገር ናት። ብዙ ደጋግ ወንድምናቶች አሉ። ብዙ አብሶሉትሊ ማስተር አብነት መታከም ይችላል። ዛሬ ቲሞቴ የሚባል በሱ ልጅ ስም እየሰበሰበ ነበር። አዎ ዘረፋው ተጀመረ። በቃ ዘረፋውን ጀመሩት። በቃ ዘረፋውን ጀመሩት። እንዳትቀበሉ፣ እንዳትሰሙ። ስለዚህ ማስተር አብነት ራሱ ቸገረኝ ካለ አካውንት ይልካል። በዛ አካውንት መርዳት የምንችለውን እያንዳንዳችን የአቅማችንን እናግዛለን። ጸሎት፣ በተለይ ጸሎት ነው የሚያስፈልገው። ይሰው ክፋት የሚባል የለበትም። ወፍ ክፋት የሚባል የለበትም። ልጁ አሽቃባጭ ነኝ እኔ ወንድም ችግር የለም በለኝ። አንተ እኔ አወራለሁ። በእውነት በጣም ሀምብል ሰው የመጨረሻ ማለት ነው። እና ያስደነግጣችኋል። ሀምብልነቱ ራሳችሁ እንድታዩት ነው የሚያደርጋችሁ። እንዴ ራሳችሁ እንድታዩት ነው የሚያደርጋችሁ። በቃ ያለው አቅራቦት ምናምን በቃ ለሰው ያለው ሪስፔክት ምናምን የሆነ ነገር ላይ በቃ ኑ ቤት እንሂድ እንደዚህ በአንድ ቀን አንድ ዓመት ማቀው ነው የመሰለኝ። እኔ በአንድ ቀን እግዚአብሔር ምን አንድ ዓመት ማቀው እኔ ባይዘው ከማንም ቲክታከር ጋር እንደዚህ ቪዲዮ ሰርች አሁን ራሱ የሰራሁት ቪዲዮ አለ። በጣም ዩቲን ሲደግፉ የነበሩትን ሁሉ ምን አይነት ፍቅር እንዳሳያቸው ነው ጋይስ፣ በጣም ይገርም። ከማንም ሰው ጋር ደግሞ እውነቴን ነው የምላችሁ እዚህ ሰው ያከሳስራል ኮመንት ላይ ምናምን እንጂ ማለት ነው ልጁ ከማንም ሰው ጋር ችግር የለበትም። በጣም በቃ ምንም የሱ ፍላጎት ምንድን ነው? አብረን እንደግ፣ ሁላችንም አብረን እንደግ፣ እንደዚህ እናርግ፣ እንደዚህ እንስራ ምናምን እንጂ ከማንም ሰው ጋር ራሱ እንትን የለበትም። ከማንም ሰው ኔጌቲቭ ነገር ምናምን የሚያስወራል። የምሬን ነው። እኔ በጣም ስላስገረመኝ ነው ዛሬ ቀኑ ሙሉ በጣም ስላስገረመኝ ነው። እኔ አብሬው ነው ያልኩት ዛሬ ቀኑ ሙሉ ስናወራ ምን ስንልና እንዴ ነገርኩት ለራሱ ይሄ በጣም አንተ እንደው አደራህን ልብህ እንዳይቀየር አልኩት። ልብህ እንዳይቀየር። እኔ እውነቱን ነው የምነግራችሁ። ማንም ሰው አሽቃባጭ ይለኝ፣ እኔ ግን ስለማንም ሰው እውነቱን። በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውና እስራኤል አይደለችም
እስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለ ንግግሩን ያሳያችኋለሁ እዚሁ ጋር አንታይ ሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እስራኤል ማን ይላል እንዴ? እነዚህን አይደል እንዴ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥርም ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይሴሚቲዝም እና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማን የሚባል ረሳሁት። እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። እስራኤል ግን ዲሞክራሲያዊት ሀገር አይደለች እንዴ? የመናገር ነፃነትን አትፈቅድም። እነሱ እንደዚህ አሉ ነው ተሳስተህ ነው ይሄ የመረጃ ክፍተትህ ነው እንጂ እስራኤል እንዲህ ናት ብሎ የራስን እውነት መናገር እንጂ ይሄ ጸረ ጽዮናዊነት ነው ብሎ ወደዛ መሄዱ ያስኬዳል። ጸረ ጽዮናን አይደለም አንታይሴሚቲዝም ጁ በመሆኑ ብቻ ያው እስራኤል ሰይጣን ናት። የእስራኤል ዳቢሎስ ነው። ያሁኑ እስራኤል አይደለችም። ኢየሱስ እንዲህ ብሏታል ብሎ የተናገረው ይሄ የለ ጸረ አንታይሴሚቲዝም ይለዋል። ደንበኛው ቲፒካል ይሄ ነው። ኢትዮጵያ ሆኖ ነው እንጂ ዩሮፕ ወይም አሜሪካ ቢሆን ኖሮ በጣም ትልቅ ይሹ በጣም ትልቅ ይሹ ነው። እና በዚህ አጋጣሚ እንዲህ ሰዎች መጠንቀቅ አለባቸው። መጠንቀቅ ስለ ለራሳቸው ሳይሆን የሚያመጣውን ነገር መመልከት አለባቸው። እስራኤል ዲሞክራሲ ሀገር ናት እና እንዲህ ነገር ሲነገር ማስረዳት አለባት ብለሃል። ዲሞክራሲ እኮ ገደብ አለው። ፍሪደም ኦፍ ስፒች ገደብ አለው እኮ። እንደው ዲሞክራሲ ነው ብለህ እንደፈለከው መቼም አትናገርም። እና ያ ገደብ አለው። ያ ነገር ምን ያመጣል? የሚናገረው ሰው ማን ነው? አዮ ምን ያክል ሰውን ያሳምናል? ያ ሰው የት ቦታ ነው የተናገረው? ተራ ሰው የሚናገረውና ተከታዮች ያሉት ሰው አንድ አይደለም። ይሄ ነው ትልቁ ጥያቄ። እና ዲሞክራሲ ሲባል ብዙ ሰዎች አንዳንዴ ግራ የሚገባቸው ዲሞክራሲ ከሆነ እንደፈለግነው እንናገራለን፣ እየፈለግነው እንላለን የሚሉም አሉና ዲሞክራሲ ገደብ አለው። ሃይማኖታዊ ቦታ ላይ ሰበካ ላይ አስተማሪ ነኝ ብሎ እንዲህ አይነት ጥላቻን የሚናገር ሰው አላማም አለው። ዝም ብሎ አልተናገረም፣ ሆነ ብሎ ነው።